ሰላም እንዴት ናችሁ? በዛሬ ቪዲዮአችን የግራመር እንግሊሽ ኩዌሽኖችን 40 ጥያቄዎችን የምንመለከት ይሆናል ማለት ነው። አብዛኞቻችሁ ግራመር ላይ በጣም ብዙ ጥያቄዎችን ለመስራት ትሞክራላችሁ። እንዴት እንደምትሰሩ አታውቁም። ግራ እየገባችሁ የሚገኙ ተማሪዎች አሉ ማለት ነው። ኮሜንት ላይ ማሳውቁናል። ስለዚህ በዛሬ ቪዲዮአችን እነዚህ 40 ጥያቄዎችን የምንመለከት ይሆናል። እዚህ ጋር እንደምታዩት አሁን አክሮስ ኦል ሴክሽንስ ይላል። የተለያየ ሴክሽኖችን ላይ ተመስርተን ያወጣነው ጥያቄዎች ማለት ነው። ግራመር ፓርትም ሌላ ግራመር ፓርት ብቻ ሆኖ የተለያየ ሴንቴንስ ሆነ ኮንዲሽናል ሆነ ፓርትሶች የሚያካትት ሆነ ሌሎችም ሪፐርቶሪ ስፒች እነዚህ ነገራቶችን የተለያየ አድቨርብ ሌሎችም ፓርቶች ያካተተ ይሆናል ማለት ነው። ስለዚህ በቪዲዮን ቆይታችን እነዚህ ሙሉ እያንዳንዶቻችሁን የምናያችሁ ይሆናል ማለት ነው። ጥያቄ መስራት ብቻ ሳይሆን ፉል ኤክስፕላኔሽን እየሰጠን የምንሄድ ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁን እንዳትረሱ ማለት ነው። አብዛኞቻችሁ እንደዚህ አይነት ኮንተንት በዚህ ቻናል ሲሰራ ቪዲዮ ላይክ፣ ቻናል ሰብስክራይብ አታደርጉም። ይህ ደግሞ ወደፊት እንደዚህ አይነት ኮንተንት ለመስራት እንድንቸገር እያደረገን ነው ማለት ነው። በጣም ብዙ ተማሪ ጋር እየደረስን አይደለም። እንደ ልፋታችን እየሆነልን ስላልሆነ ፕሊዝ ቪዲዮ ላይክ፣ ቻናል ሰብስክራይብ ብታደርጉ ምንም ለእናንተ ኦር ከእናንተ አይቀንስም ማለት ነው። ለእኛ ግን በጣም ማበረታቻ ይሆናል። በጣም ብዙ ተማሪዎች ይታገዙበታል። ስለዚህ ቪዲዮ ላይክ፣ ቻናል ደግሞ በዛው ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወሬ ሳናበዛ ዳይሬክትሊ ወደ ፈርስት ኩዌሽናችን እንሄዳለን ማለት ነው። ፈርስት ኩዌሽናችን ምንድነው? by the time you receive this letter I blank for Addis Ababa. by the time you receive this letter I blank አዲስ አበባ። ይህን ደብዳቤ በምትቀበል ጊዜ እኔ አዲስ አበባን ለቅቄ ይሆናል ማለት ነው። እኔ አዲስ አበባን ለቅቄ ያለው ኦልሬዲ አንተ ይሄን ነገር ስትቀበል ማለት ነው። አክሽናችን ምን ይሆናል? ባይ ዘ ታይም ስላለን ባይ ዘ ታይም ስፔሲፊክ ፊቸር ታይምን መገንዘብ ይችላል ማለት ነው። ስለዚህ እንደዚህ ካለ ምን እንጠብቃለን? ፊቸር ፐርፌክትን እንጠብቃለን ማለት ነው። አሁን እዚህ ጋራ ፊቸር ያሉትን ማውጣት እንችላለን። አይ አም ሊቪንግ አይሄድም ማለት ነው ኮምፕሊትሊ። ለምን? ባይ ዘ ታይም ስላለ አይ አም ሊቪንግ ቢሆን ኖሮ ስፔሲፊክ ታይም ኦን ዘ ናው አሁን ላይ ሊሰጠን ይገባበት ነበር፣ ግን አልሰጠንም። ሊቭም የሚለው አይሆንም ማለት ነው። which is simple የሆነ ቴንስ ነው። እሱም አይሆንም። will live እና will have live ይቀሩናል ማለት ነው። ከነዚህ ሁለቱ ደግሞ ያው ፊቸር ፐርፌክትን የሚገልጽልን will have live የሚለው ማለት ነው። will have left ማለት ነው። by the time you receive this letter I will have left for አዲስ አበባ። ምንድነው? ይሄን ደብዳቤ በምትቀበልበት ጊዜ እኔ ኦልሬዲ አዲስ አበባ ለቅቄ ያለው ማለት ነው። ስለዚህ ኩዌሽን መልሳችን ሲ ይሆናል። ሁለተኛ ላይ ደግሞ if I blank you I would apologize to the teacher immediately። እሺ was where had been እዚህ ጋር ምንድነው? አሁን ወደ ኮንዲሽን መጥቶናል። አንተም በሆነ ኖሮ አስተማሪውን ይቅርታ ጠይቆ ነበር እያለ ማለት ነው። which is past amphothetic ሲን ነው የሚያሳየን ማለት ነው። ፓስት ላይ የተከሰተ ሲን ነው። ምንም መቀየር አይችልም። አምፎቴቲክ የሆነ ኦር ምንም ሪል ኮንዲሽን ምንም መቀየር የማይችል ነገር ማለት ነው። ሰከንድ ኮንዲሽን ነው። ስለዚህ መልሳችን የት ይሆናል? ስለዚህ ኢፍ አይ አሁን እዚህ ጋራ ስለ ኮንዲሽናል ማወቅ ያለባችሁ ነገር አይም ሆነ ሺ ኢት ምናምን ከሆነ እሺ ሜን ክሎዝ ላይ ማለት ነው። ኢፍ አይ ምናምን ብሎ ኢፍ ሺ ኢፍ ሂ ምናምን ብሎ የሚያመጣ ከሆነ ዳይሬክትሊ ዌር ልትሉ ይገባል ማለት ነው። ኢፍ አይ አም አንልም ማለት ነው በፍጹም ማለት ነው። ኮንዲሽናል ላይ ለምን በሱ ቦታ በሆን ኖሮ ነው እንጂ የምትሉት እኔ በሆን ኖሮ ሳይሆን በሱ ቦታ በሆን ኖሮ የሚል አውድ ስላለው በፍጹም ተሳስታችሁ ኢፍ አይ አም ምናምን አትሉም ማለት ነው። አይ አም ሲጀመር አይገባም። ለምን? ሰከንድ ኮንዲሽን ላይ ምንድነው ሜን ክሎዝ ላይ የሚገባው ሲምፕል ፓስት ማለት ነው። ሲምፕል ፓስት ከዛን ደግሞ እዛ ጋር ውድ ፕላስ ሲምፕል ነው የሚገባው ማለት ነው። ሲምፕል ቼንት እናስገባለን። ስለዚህ መልሳችን የት ይሆናል? ኢፍ አይ ዌር ዩ ይሆናል ማለት ነው። አንተም በሆን ኖሮ አስተማሪውን ጠይቆ ነበር ማለት ነው። እሱንም አልሆንክም፣ አስተማሪውንም ይቅርታ አልጠየቅም ማለት ነው። ይሄ ነው መልሳችን የሚሆነው። ሶስተኛ ላይ የምናየው ደግሞ እሺ she blank English for over 10 years yet she still makes basic mistakes። እሷ ለ10 ዓመታት እንግሊሽን እያጠናች ነበር። ነገር ግን እንደዛ ሆኖ አሁን ላይ
ቤዚክ የሆነ በጣም መጀመሪያ ላይ የሚገኙ ስህተቶችን ይገኝበታል ማለት ነው። ይገኝባታል ወር ትሳሳታለች ማለት ነው። እዚህ ጋር የምፈልገው ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እንፈልጋለን ማለት ነው። ዊችስ ፎር ኦቨር 10 years አሁን ስቲል እያለ ስለሆነ ምንድን ነው እስካሁን ስህተቱ አልቆመም ማለት ነው። ከምን ጀምሮ ከ10 ዓመት በፊት ጀመረ። ስለዚህ ከዚህ ምን መረዳት እንችላለን? ከፊውቸርን ከፓስት የምንለይበት ይኸው አሁን ላይ ያለውን ስቲል ምናምን የሚል ነገር አለ። ስቲል ከምን ጋራ ይያዛል? ከፓስት ጋራ ኦር ከፕሬዘንት ጋራ ልናያይዘው እንችላለን። ስለዚህ መልሳችን ሃዝ ቢን ስተዲንግ፣ ኢዝ ስተዲንግ፣ ስተዲስ፣ ወዝ ስተዲንግ። አሁን ወዝ ስተዲስ አይሆንም፣ ስተዲስም አይሆንም ብንል ራሱ ማለት ነው ምንም የሚያገናኘው ነገር የለም። መልሳችን ሃዝ ቢን ስተዲንግ፣ ኢዝ ስተዲንግ። አሁን የት ይሆናል መልሳችን? ሃዝ ቢን ስተዲንግ ይሆናል ማለት ነው። ለ10 ዓመታት እንግሊሽ እያጠናች ነበር። ይህም ቢሆን ሆኖ ግን እስካሁን ምንድነው ስህተት ይታይባታል ማለት ነው እሷ ላይ። እሺ የት ምንድነው የምታሳየን? ኮንትራክሽን ታሳየናለች ከኮንጃንክሽኖች ውስጥ ማለት ነው። ኦርዲኔቲንግ ኮንጃንክሽን ናት። አራተኛ ጥያቄ ደግሞ the students blank the assignment when the fire alarm rang። ተማሪዎቹ አሳይመንቱን ጨርሷል ማለት ነው። መቼ ነው የጨረሱት? የእሳት መጠባበቂያ አላርሙ ሲጮህ ጊዜ እነሱ ኦልሬዲ እንትናቸውን ጨርሷል ማለት ነው። አሳይመንታቸውን ጨርሷል። have completed፣ were completing፣ had completed። አሁን ከዚህ ውስጥ የቱ ማውጣት እንችላለን? have ማውጣት እንችላለን። ለምን? ዌን እያለን ስለሆነ ዌን the alarm rang የሚለው ምንድነው? የሪንግ ፓስት ፎርም ነው which is ፓስት ላይ ያለው። ስለዚህ ከፕሬዘንት ጋር የሚያገናኘው ነገር የለም። ማውጣት እንችላለን ማለት ነው። ከሌሎቹ ከቀሩት ደግሞ የቱ ነው ሞር የሚቀርበው? አሁን እዚህ ጋር እነዚህ ሁለቱ ፓስት ናቸው፣ ስቲል ይቀርባሉ። ነገር ግን ማየት ይኖርብናል። አሁን ፓስት ከፓስት ጋር አይሄድም። ኮምፕሊትድ ዌን ዘ አላርም ራንግ ልንል አንችልም። ለምን? አንዱ ቀድሞ ሊከሰት ይገባል ማለት ነው። አንድ ጊዜ ላይ ሊከሰቱ አይችሉም። መጀመሪያ እነሱ ጨርሶ ይሆናል ወይ አላርሙ ሳይጨርሱ ጮባቸው ይሆናል ማለት ነው። which is አንድ ግዴታ መጠቀም አለበት እዚህ ጋራ ከፓስት ጋራ ፓስት መጠቀማችን አይዘር ፓስት ኮንቲኒየስ ካልሆነ ደግሞ ፓስት ፐርፌክት ኮንቲኒየስ የምንጠቀምበት አኳያ ይኖራል ማለት ነው። ስለዚህ መልሳችን ዲ ሊሆን አይችልም። ከሲ እና ዲ የቱ ነው የሚሆነው? አሁን ስፔሲፊክ ታይም አለው። ዌን ስንል ስፔሲፊክ ታይም ኢን ፓስት ማለት ነው። የሆነ ጊዜ እኛ አሳይመንትን እየሰራን በነበረ ጊዜ የአላርሙ ቤል ጨዋ ማለት ነው። ምድር የሚያሳይ እኛ እየሰራን ነበር። አሁን ከዚህ መረዳት እንችላለን። we were completing the students were completing the assignment። ተማሪዎቹ አሳይመንቱን እየጨረሱ ነበር። የእሳት መጠባበቂያ አላርሙ ሲጮህ ማለት ነው። which is ሲ ይሆናል፣ ቢ ይሆናል ማለት ነው። መልሳችን ዲ የማይሆንበት ምክንያት ዌን ማለት አይኖርበትም ማለት ነው። ሌላ ነገር መጠቀም ይኖር ዌን ስንል ማለት ነው። ስፔሲፊክ ታይም ኢን ፓስት ኦር ስፔሲፊክ ታይም ያሳየናል ማለት ነው። የሆነች ስፔሲፊክ ታይም ከተጠቀሰች ደግሞ ኮንቲኒየስ ቴንስ መጠቀም አግባብ ይሆንብናል ማለት ነው። አምስተኛ ደግሞ you blank wear a uniform to school it is completely optional። እሺ ምንድነው? ዩኒፎርም መልበስ የለብህም እኮ ምንም ችግር የለውም ኦፕሽናል ነው። ማለትም ለበስክም አልለበስክም ያው ለራስ ነው ማለት ነው። አሁን መልሳችን የት ይሆናል? ዩ መስት እንላለን። ዩ መስት ዊር ዩኒፎርም ቱ ስኩል እንላለን። ሲጀምር መስት ከዚህ ጋራ እንደማይሄድ እናውቃለን። ስለዚህ እሱ አይሆንም ማለት ነው። መዝንትም አይሆንም። ዩ መዝንት ዊር ዩኒፎርም ቱ ስኩል። ይሄ ሲጀመር መስት አይሆንም። በተጨማሪ ደግሞ መዝንት አይሄድም ማለት ሀቭንት ቢሆን አይሆንም ማለት ነው። ስለዚህ መልሳችን ከሀቭቱ እና ከዶንት ሀቭቱ ይሆናል ማለት ነው። ስለዚህ ኦፕሽናል ስላለ እዚህ ጋራ ዩ ሀቭቱ አንልም ማለት ነው። ኦፕሽናል ብሎ ስለሚጋጭ ማለት ነው። ስለዚህ መልሳችን የት ይሆናል? ዩ ዶንት ሃቭ ቱ ዊር ዩኒፎርም ቱ ስኩል ኢትስ ኮምፕሊትሊ ኦፕሽናል የሚለው ይሆናል ማለት ነው። ኦፕሽናል ሚንስ ዜር ኢዝ ኖ ኦብሊጌሽን፣ ኦብሊጌሽን የለም ማለት ነው። ስለዚህ ዶንት ሃቭ ቱ ይሆናል። እሺ ኖት ነሰሰሪ የሚለው መዝንት የሚሆንበት ምክንያት ፕሮሃቢቴድ ተከልካይ ነው ማለት ነው። ማለትም ያው አንድ ነገር ከተከለከለ እንደዛ በዚህ ፕሮሃቢቴሽንን በመዝንት እንገልጸዋለን ማለት ነው። መስትም የምንለው ግዴታ ነገር ነው። ሀቭቱ ግን ያለብን ነገር ማለት ራሳችን አይ ሃቭ ቱ ዱ ዲስ፣ አይ ሃቭ ቱ ዱ ዲስ የምንለው ማለት ነው። ስለዚህ የእነሱን ዲፍረንስ በሌላ ጊዜ ማየት እንችላለን ማለት። ስድስተኛ ደግሞ ሂ ኢዝ ዘ ማን ብላንክ ሄልፕድ ሚ
carry my luggage እሱ ሰውየው ያ ሰውዬ እኮ ነው እኔን ሻንጣዎችን እንድሸከም ያገዘኝ ማለት ነው። እሺ ስለዚህ እዚህ ጋራ ምን እንጠቀማለን? የቱ ሪላቲቭ ፕሮናውን which whom whose who which አሁን ለማቴሪያል ለቲንግ እንደምንጠቀም ያው ማንም ያውቃል። ስለዚህ which አይሆንም። whose ደግሞ ፖሴሽን የሚያሳየን ማለት ነው፣ ባለቤትነት። እሱም አይሆንም። ሁና ከሁም ይሆናል ማለት ነው። መልሳችን የት ይሆናል? ሁ ይሆናል። ለምን ሁ የሚሆነው? ከሁ በኋላ ግዴታ ቨርብ ያስፈልጋል ማለት ነው። which is ምንድነው? ሳብጀክትን ነው። ሳብጀክትን ነው የሚገልጽልን ማለት ነው። ሆም ግን ኦብጀክትን ነው የሚገልጽልን። ስለዚህ he is the man who helped me carry my luggage። ስለዚህ እሱ ሰውዬ እኮ ነው ሻንጣዎችን እንድሸከም ያገዘኝ ማለት ነው። ሰባተኛ ደግሞ the museum blank we visited last year has been closed for renovation። እኛ just last year የጎበኘነው ሙዚየም ማለት ነው ተዘጋ ማለት ነው። ለምንድነው የተዘጋው? ለእድሳት ነው የተዘጋው ማለት ነው። ስለዚህ መልሳችን የት ነው? where which when what the museum blank we visited last year። እሺ we visited አሁን የት ይሆናል? ከዚህ ውስጥ በደንብ መጠንቀቅ ነው። where እንላለን። አሁን where ምንልበት አኳያም አለ። ነገር ግን ያው ነገርየው ቦታም ነው ማለት እንችላለን። ነገር ግን መጠንቀቅ ይኖርብናል ማለት ነው። ለምን which ሙዚየም የሚለው በደንብ መታወቅ ይኖርበታል ማለት ነው። የተለያየ ሙዚየሞች ስላሉ እሱ ሙዚየም ብቻ ስላልሆነ መልሳችን የት ይሆናል? which ይሆናል ማለት ነው። when ታይም ነው። what ደግሞ ሞር ማስተንተኛ ጥያቄ ማለት ነው። ለማስተንተን የምንጠይቀው ጥያቄ ነው። ስለዚህ እሱ አይሆንም። ስለዚህ መልሳችን የት ይሆናል? which የሚለው which አይነቱ ማለት ነው። የቱ የሚሆነው ጥያቄ መልስልናል ማለት ነው። ስለዚህ the museum which we visited last year has been closed for renovation። ለእድሳት last year የጎበኘነው ሙዚየም ተዘግቷል ማለት ነው። 18ኛ ደግሞ she suggested blank to the new Ethiopian restaurant downtown። እሺ እሷ ሰጀስት አደረገች ማለት ነው። ምሮ ሰጀስት ያደረገችው አዲሱን ሬስቶራንት ጀስት ዳውንታውን የሚገኘውን ሰጀስት አደረገች ማለት ነው። ከዚህ መመረራት እንችላለን መሀል ከተማ ላይ ያለው ማለት ነው ዳውንታውን ማለት። እሺ ስለዚህ መልሳችን የት ነው? going to go went። አሁን እዚህ ጋራ ማወቅ ይኖርብናል ኢንፊኒቲቭ እና ጀረንድን የነሱ አጠቃቀም ማለት ነው። ስለዚህ ምንድነው ሰጀስት ሪኮመንድ ማድረግ ሰጀሽን አብዛኛው ጊዜ ምን እንጠቀማለን? she suggested going to እንጠቀማለን ማለት ነው። just መሄድ to go sorry she suggested to go መልሳችን ነው። she suggested going to the new restaurant downtown መሀል ከተማ ላይ ያለው ማለት ነው። እዚህ ጋር to go to አይባልም ሲጀምር እሱ አይሆንም። ስለዚህ ሰጀስት የምናደርገው just ቀድሚያ ነገር የሚሰራ ነው። ስለዚህ ሰጀስት ብለን መሄድን ሰጀስት አደረገች ማለት ነው። አሁን ብዙ ጊዜ ኢንፊኒቲቭ የሚመጣው አሁን በራሱ going to ማተር ያደርጋል። ነገር ግን ከዚያም ውጪ going to የምንለው ምንድነው? ብዙ ጊዜ ለፓስት ነገር የምንጠቀም ማለት ነው ኢንፊኒቲቭን። ስለ ጀረንድ እና ኢንፊኒቲቭ ቪዲዮ ስላላችሁ ስለዚህ መልሳችን የት ይሆናል? መልሳችን going to ይሆናል ማለት ነው። እሺ 6 going to go to አይሆንም። ሰጀስት ላይ ደግሞ wentን አንጠቀም ማለት ነው። which is suggest ከፓስት ጋራ አይሄድም ማለት ነው አንለስ አንዳንድ ኮንዲሽኖች ላይ ካልሆነ በስተቀር። 9ኛ ደግሞ I look forward to blank from you son። I look forward to looking forward to የምንለው ራሱን የቻለ ምንድነው ፍሬዛል ቨርብ ነው። እንዴት አንዳንድ ፍሬዛል ቨርቦች እንደምታውቁ አይደለም ማለት ነው። just ሚኒንጋቸው ሊቀያየር ይችላል ማለት ነው። ስለዚህ looking forward to የምንለው ምን አይነት ስያሜ ያለው just የመፈለግ አይነት ፊሊንግ አለው ማለት ነው። በጉጉትም መጠባበቅ ሆነ or just ከመጠባበቅ ጋር ይያያዛል ማለት ነው። መጠበቅ ማለት ነው የሆነ ነገር happen እንዲያደርግ መጠበቅ።
I look forward to the blank from you soon. Hear, hearing, have heard, be heard። አሁን እዚህ ጋራ ምንድን ነው? ስለዚህ መልሳችን እዚህ ጋራ የት ይሆናል? hearing, hear, hearing, have heard, be hearing። አሁን እዚህ ጋራ gerund እና infinitive ጉዳይ ነው ማለት ነው። ስለዚህ ብዙ ጊዜ ሁሌ ማለት እንችላለን ፍሬዛል ቨርቦች ምን ይፈልጋሉ? gerund ይፈልጋሉ ማለት ነው። ምንም ፍሬዝ ስለዚህ ምንድነው እዚህ ጋራ I look forward to blank from you soon ካንተ ለመስማት በጣም በቅርቡ ካንተ ለመስማት በጉጉት እጠብቃለሁ ማለት ነው። ስለዚህ እዚህ ጋራ ቨርብ ያስፈልገናል። ከቨርቦቹ የቱ ነው most appropriate የሚሆነው? hearing ማለት ነው። ሌሎቹ ከእንትን ጋራ ሊሄዱ አይችሉም። ከፍሬዛል ቨርብ ጋራ የሚሄደው ብቸኛው ምንድነው ማለት ነው? ኢንፊኒቲቭ ነው። ስለዚህ መልሳችን እሱ ይሆናል። አስረኛ ደግሞ the window was broken መስታወቱ ተሰብሮ ነበር ማለት ነው። the boy playing football እሺ በኳስ እየተጫወተ በነበረ ልጅ ተሰበረ ማለት ነው። ስለዚህ መልሳችን ይሆናል with from through መልሳችን ይሆናል by ይሆናል ማለት ነው። by the boy playing football nearby በቅርበት ላይ እየተጫወተ በነበረ ልጅ ምንድነው መስታወቱ ሊሰበር ችሏል ማለት ነው። ስለዚህ መልሳችን የት ይሆናል? by ይሆናል ማለት ነው። from አይሆንም ሌሎቹ አይሆንም ማለት ነው። through with ሌሎቹ አይቀርቡም። she is interested blank learning traditional Ethiopian dance እሺ she is interested ስንል እዚህ ጋር ምንድነው ፍሬዛል ቨርብ ነው። የራሱ ፍሬዛል ቨርብ ነው። ቨርቡ አለ ፍሬዛል። ብዙ ጊዜ እነዚህ ፍሬዛል ቨርቦቹ የሚሽመደዱና ሌሎቹ ዲፔንደንት እና ኢንዲፔንደንት ተብሎ ይከፋፈላሉ። እነሱ ገና በጥልቅ ከመግባት ይልቅ እዚሁ ጋራ አሁን ኢንትረስትድ ሁሌ ከኢን ጋራ ነው የሚሄደው። ኢንትረስትድ ቱ ፎር አይሄዱም በጭራሽ አይሄዱም ማለት ነው። ኢንትረስትድ ከመጣ ኢን ግዴታ መምጣት አለበት። ስለዚህ ኢንትረስትድ ኢን እንላለን። አም ኢንትረስትድ ኢን ለርኒንግ ትራዲሽናል አም ኢንትረስትድ ኢን ፕሌይንግ ፉትቦል ብለን መቀጠል እንችላለን። ኢንትረስትድ ኢን ካለ ደግሞ ግዴታ ሊመጣ ይገባል ከፍሬዛል ቨርቡ ከራሱ በኋላ እዚህ ጋር እንደምታዩት ምን ይመጣል ማለት ነው? ኢንፊኒቲቭ ይመጣል ማለት ነው። አሁን እዚህ ጋር ማየት ትችላላችሁ። ከዚህ ጋር እያገናኛችሁ ትሄዳላችሁ ማለት ነው። እሺ 12ኛ ደግሞ this is the school blank I studied for 6 years ይሄ ትምህርት ቤት ነው እኔ ለ6 ዓመት የተማርኩበት ማለት ነው። እሺ አሁን which where whose when አሁን when አይሆንም whoseም አይሆንም ማለት ነው። ለምን when የማይሆንበት ጊዜ ስለ ጊዜ አይገልጽልም። whose ደግሞ ምንም ስለ ባለቤትነት የሚገልጽልን ነገር ነው። ስለዚህ where እና which መምረጥ ማለት ነው። ስለዚህ መልሳችን የት ይሆናል? this is the school ምን እንላለን? በቀላሉ ማለት እንችላለን where I studied for 6 years እንላለን ማለት ነው። which ልንል አንችልም ማለት ነው። ስለዚህ መልሳችን where ይሆናል። 13ኛ ደግሞ she speaks as if he is the president himself ራሱ ሲያወራ እንደ ፕሬዚዳንት ራሱን ቆጥሮ ነው የሚያወራው ማለት ነው። as if he where the president he speaks ምንድነው ጀነራል ትሩዝ ነገር ነው። አሁን እዚህ ጋር ስፖክ እያለ አይደለም እሱም በራሱ ማተር ያደርጋል። ስለዚህ እሱንም ማየት ይኖርባቸዋል። ስለዚህ ምንድነው he speaks as if ይላል። ስለዚህ as if ይላል። እሺ if he were the president he speaks like that ማለት ነው። አሁን እዚህ ጋር ብዙ ጊዜ የተለባበጡ ሊመጡ ይችላሉ እዚህ ኮንዲሽናሎች። እዚህ ጋር if he blank if he were the president himself he speak ማለት ነው። እዚህ ጋር ሪዛልት ኮንዲሽናችን እዚህ ጋር ደግሞ ኢፍ ኮንዲሽናችን እዚህ ጋር ያለው ስለዚህ በዚህ ራሱ ማወቅ እንችላለን። ስለዚህ መልሳችን ይሆናል ዌር ይሆናል ማለት ነው። if he were ፕሊዝ እንደዚህ አይነት ጥያቄዎች በጣም ብዙ ተማሪዎችን ይሸውዳሉ። ስለዚህ እናንተ መሸወድ አይኖርባችሁ ማለት ነው። he were በነበረ በሰው መምሰል ማለት ነው የሚሞክር ከሆነ እንደዚህ እንጠቀማለን ማለት ነው። if I were you አንተም በሆን ኖሮ እንደ ፕሬዚዳንቱ መስሎ ማውራት ይፈልጋል። እንደዚህ አይነት ነገራቶች መምሰል ምናምን ጋር በተያያዘ ወዝን እንጠቀም ማለት ነው። ከኤኒ ካይንድ ኦፍ ፕሮናውን ጋራ ማለት ነው። ፈርስትም ሰከንድም ሰርድም ፐርሰን ከሆነም ምንም እንጠቀም ዌር እንጠቀማለን ማለት ነው። 14ኛ ደግሞ blank the train the football match continued without interruption ዝናቡም ቢዘንብም በዝናቡ ምክንያትም ቢኖርም ማለት ነው። the football match የኳስ እግር ማቹ
ምንድነው ማለት ነው? ቀጠለ ማለት ነው። ጀስት ምንም የተቀየረ ነገር የለም፣ ተጫውተዋል ማለት ነው። ምን እዚህ ጋራ ኮንትራክሽን ያሳየን ማለት ነው። እየዘነበ ሰው አይጮትም። ይሄ ተለምዶ ነገር አይደለም። ነገር ግን እነሱ ተጫዋቹ which አዲስ ነገር ተፈጥሮ ዲስፓይት ነገር እንፈልጋለን ማለት ነው። with ኮንትራክሽን ነገር እንፈልጋለን። እሺ ቢኮዝ ሊሆን አይችልም ማለት ነው። ቢኮዝ ሪዝንን ነው ያሳየን which is ርቆ ነው የሚገኘው። however ሊሆን ይችላል ግን ምን የራሱን እንትን ሊጠብቅ ይገባል ማለት ነው። የራሱን ስነ ነጥብ ሊጠብቅ ይገባበታል ማለት ነው። ጀስት እንደዚህ ስርዓተ ነጥብ አለው። በስርዓተ ነጥቡ መካከል ነው የሚገባው። በተጨማሪ ደግሞ እዚህ ጋራ ምን አለ? ፍሬዝ አለ ማለት ነው። ፍሬዙንም መጠበቅ ይኖርብናል ማለት ነው። ስለዚህ ናውን ፍሬዝ ነው እዚህ ጋራ። እስኪ ከናውን ፍሬዝ በፊት ሊመጣ የሚችል ምንድነው? ዲስፓይት ብቻ ማለት ነው። ዲስፓይት ሁሉም እኮ ግራማቲካሊ ኮሬክት ናቸው ኤክሰፕት ሲ ማለት ነው። ሌሎቹ ኮንትራክሽን ግራማቲካሊ ሳይሆን ኮንትራክሽን የሚያሳዩ የሚችሉ ወርዶች ናቸው። ነገር ግን ዲስፓይት ብቻ ነው ከምን ጋራ የሚሄዱ ናውን ፍሬዝ ጋራ የሚሄደው ከተለያዩ ፍሬዞቹ ጋራ የሚሄደው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 15ኛ ደግሞ she was tired that she could not keep her eyes open በጣም ደክሟታል ማለት ነው። በጣም ደክሟት ነበር። ኢቭን ምንድነው አይኗ ራሱ ጀስት ከፍታል መቀመጥ አልቻለችም ማለት ነው። አይኑ ጀስት እየተኛች ነበር ማለት ነው። ነቅታ መተኛት ማለት ነው። she was such tired and she was so tired, she was very tired። አሁን እዚህ ጋራ ምንድነው እዚህ ኳንቲፋየርስን ነው እንዴት ነው አይደንቲፋይ አድርገን የምንጠቀመው እዚህ ታይፕ ኦፍ አድጀክቲቭ ላይ ታያቸዋላችሁ ብዬ አስባለሁ። እሺ ስለዚህ she is so tired እንላለን ማለት ነው። ከታየርድ ጋራ የሚሄደው she is so tired የሚለው የደማ very tired አንልም። such tired ሲጀመር አይሄድም። ያ ደግሞ too tiredም አይሄድም ማለት ነው። ስለዚህ tired so tired እንላለን ማለት ነው። እሺ 16ኛ ደግሞ I would rather you blank quit during the lecture። አሁን እዚህ ጋር would rather ጋር ከመጣ እሺ would rather ከመጣ ምን መጠቀም ይኖርብናል? ፓስት ሲምፕል እንጠቀማለን ማለት ነው። ኮሬክት ስትራክቸራችን would rather ፕላስ ሳብጀክት ከዛን ከሳብጀክቱ በኋላ kept የሚለውን እንጠቀማለን ማለት ነው። ስለዚህ I would rather kept quiet during the lecture እኔ ዝም ብዬ ትምህርቴን ብከታተል ይሻለኛል ማውራት አልፈልግም ማለት ነው። ስለዚህ would rather ከመጣ ስትራክቸሩ ነው kept ሊሆን ይገባል ማለት ነው። just English uses ነው ማለት ነው። the past simple to express present preferences past simple ነው ግን ምንድነው present present ምርጫችንን ነው የሚያሳይ ማለት ነው። 17ኛ ደግሞ not only blank the exam but he also scored the highest mark። እሺ እሱ ፈተናውን ማለፍ ብቻ አይደለም ማለት ነው። በጣም highest score ነው ያገኘ ማለት ነው። ሊያስመዘገቡ ትልቅ ኤግዛም ነው። not only but also correlative conjunction ነው። እሺ ምንድነው እዚህ ጋር not only የቱን እንጠቀማለን? not only did he pass the exam እንላለን ማለት ነው። not only did he pass the exam ለምንድነው ይሄ አሁን 17 ለምንድነው not only did ያለበት ምክንያት ምንድነው? ለምንድነው እዚህ ጋራ ኩዌሽን ማርክ ያላስቀመጥነው? ይሄ ምንድነው የምንለው? ስፔሻል ኬዝ ነው። ስለዚህ ስፔሻል ኬዙ ማወቅ ይኖርባችሁ። ምንድነው የሚባለው? ኢንቨርዥን ይባላል ማለት ነው። ስለዚህ በኢንቨርዥን ጊዜ ግዴታ ምን መጠቀም ይኖርብናል? ጀስት ምንም አይነት ኩዌሽን አንጠቀም ማለት ነው። ኖት ኦንሊ ምናምን ብሎ ፈርስት ላይ የሚመጣ ከሆነ ቀጥታ ሙሉን ትታችሁ መጀመሪያ ላይ ዲድ የሚመጣውን ትጠቀማላችሁ ማለት ነው። ኢትስ ኢንቨርዥን ስትራክቸር ማለት ነው። ኖት ኦንሊ ታስገባላችሁ ኦግዚለሪ ቨርብ ከዛን ሳብጀክት ከዛን ቨርብ ነው። ኖት ኦንሊ ዲድ ሂ ፓስ ዘ ኤግዛም ኖት ኦንሊ ሃድ ሂ ፓስ ዘ ኤግዛም ማለት ትችላላችሁ። እሱ እንዳመጣጡ ነው። ነገር ግን እነዚህ ኢንቨርዥን የተለያየ ቃላቱ ሬርሊ ስኬርሊ የሚሉ ቃላቶች መጀመሪያ ላይ ሴንቴንስ ላይ የሚመጡ ከሆነ ኢንቨርት ይደረጋል ማለት ነው። እሱ ሌላ ቶፒክ ነው። እሱን የሚያስፈልጋችሁ ከሆነ እንመለከታለን። ነገር ግን ስለ ኢንቨርዥን ይሄን ያክል ካወቃችሁ በቂ ነው ብዬ አስባለሁ። 18ኛ ደግሞ the man blank car was stolen has find a police report። መኪናው የተሰረቀበት ሰውዬ
ሃዝ ፊልድ ፖሊሲ ሪፖርት ለፖሊሶች ሪፖርት አቀረበ ማለት ነው መኪናው የተሰረቀበት ሰውዬ። ስለዚህ መኪና የተሰረቀበት ሰውዬ ምንድነው ሪፖርት አቀረበ። እዚህ ጋር ምን እናገኛለን? ካር እናገኛለን። ካር ምንድነው? እቺ ማቴሪያል። ስለዚህ ማቴሪያል ከመጣ ምን መጠበቅ እንችላለን? ፖሴሽን የሚያሳይ ሪላቲቭ ክሎዝን which is whose the man whose car was stolen መኪናው የተሰረቀበት ሰውዬው የተሰረቀ የማ መኪና ነው? የራሱ ነው። ስለዚህ whose እንላለን ማለት ነው። 19 ደግሞ she had her car at the garage down the street she had her car የሷም መኪና ነበራት ምንድነው? at the garage or ማለት ቻልን ወደ ጋራጅ ወሰደችው ማለት ነው። down the street ከስትሪቱ በታች የሚገኘው repair አሁን እዚህ ጋራ የቱን ነው የምጠቀመው? በደንብ እንደዚህ አይነት ጥያቄዎች በጣም ብዙ ሰዎችን ይሰውዳሉ ማለት ነው። she had her car repaired እንላለን ማለት ነው። to repair አንልም ማለት ፕሊዝ በደንብ እንዳትሸወዱ። she had እስካለ ድረስ ምንድነው ፓስትን ነው የምንጠብቀው ማለት ነው። በደንብ እነዚህ ነገራቶች ማየት ይኖርባቸዋል ማለት ነው። to repair አንልም ማለት ነው። at the garage down the street ምንድነው አልቋል ማለት ነው አክሽኑ። ስለዚህ ለምሮ ያለቀው had ስላለ ነው እሱም ማተር ያደርጋል ማለት ነው። ሃይኛ ደግሞ you blank worry about the deadline I will take care of it ስለ እንትኑ አያስጨንቀ ስለ ዲድላይን ነው ጊዜው ስለመድረሱ አያስጨንቀ እኔ ነገርየውን ታቀፋለሁ ወይ ሰራለሁ ማለት ነው። እሺ ስለዚህ የት ይሆናል መልሳችን? በጣም ብዙ በማይገምትበት ሁኔታ ኒድንት ማለት ነው። you need not worry about አያስፈልግም እኮ መጨነቅ ለዲድላይኑ I will take care it ለምንድነው እዚህ ጋራ ኒድ ምንድነው ሲጀመር ኒድት ኒድንት ለምንድነው የምንጠቀመው? ምንድነው መልሱ ምንድነው? እሱ ነው necessary ማለት ነው። አያስፈልግም ማለት ነው። ለምንድነው መጀመሪያ ራሱ የምንጠቀመው? እሱ ኒድ መፈለግና እሱ ነው necessary አያስፈልግም እንደማለትም ያገለግለን እንደ ሜን ቨርብም እንደ auxiliary ቨርብም ሊያገለግለን የሚችል ወርድ ነው ማለት ነው። ስለዚህ መልሳችን ይሆናል you need not worry about the deadline ስለ ዲድላይኑ መጨነቅ አያስፈልግም ማለት ነው። you must have to ሌሎቹ አይሆንም ማለት ነው በጭራሽ። ስለዚህ 21ኛ ምን ይላል? blank the high cost of living many families struggle to save money በኮስት ሊቪንጉ ምክንያት ብዙ ቤተሰቦች ገንዘብን ማከማቸት ተቸግሯል ማለት ነው። እዚህ ጋር ምንድነው ያስፈልገን? አሁን ኢፌክት እና ሪዛልትን ነው ያሳየው ማለት ነው። ስለዚህ ኢፌክቱ ምንድነው? due to ይሆናል ማለት ነው። due to the high cost of living ይሆናል። because አይሆንም ማለት ነው። because the high cost እዚህ ጋር አሁን cause ኢፌክት እና because ሪዛልቱን ነው ያሳየን። ይሄ ደግሞ ኢፌክት ነው። ኢፌክት the high cost እና ኢፌክት ነው። ሪዛልቱ እዛ ጋር አለ። ስለዚህ አይሆንም። ዲስፓይት እና ኦልዞ ደግሞ ምንድናቸው? እነዚህ ሲጀምር ኮንትራክሽን ነው ያሳዩን ከነጨራሻው አይሆንም ማለት ነው። 22ኛ ደግሞ the harder you practice blank you will become በደንብ ፕራክቲስ ባደረክ ቁጥር ምንድነው ሞር በራስ መተማመን ይጨምራል ማለት ነው። እሺ አሁን እዚህ ጋር ሁለት ሲቹዌሽኖችን ነው ኮምፔር ያደርገልን ያለው። ስለዚህ ሞስት ምናን የሚሉትን ማውጣት እንችላለን ማለት ነው። which is c አይሆንም ማለት ነው። the most confident የሚባል ነገር ሊመጣ አይችልም ማለት ነው። ለምን? እዚህ ጋር ሁለት ነገራቶችን the harder እሺ ምንድነው ኮምፓራቲቭ ዲግሪ ነው ያለው። ስለዚህ ኮምፓራቲቭ ዲግሪ ላይ አንጠቀም ማለት ነው። ስለዚህ የቱን ነው የምጠቀመው? the harder you practice the ብሎ ከጀመረ ስለዚህ ስፔሲፊክ ነገር አለ ማለት ነው። the more the ካለ እዚህ ጋርም the መምጣት ይኖርበታል which is ሁለቱ the ብቻ ያለው አንዱን አውጥተናል። the more confident you will become ይሆናል ማለት ነው። እዚህ ጋር በአርቲክል ከጀመረ እዚህ ጋርም በአርቲክል ማለቅ ይኖርበታል። ስለዚህ መልሳችን a ይሆናል ማለት ነው። 23ኛ ደግሞ he blank his leg while he was playing football ኳስ እየተጫወተ በነበረ ጊዜ እግሩን ሰበረ ማለት ነው። or እግሩ ተሰበረበት ራሱን ሰበረ ማለት ነው። ስለዚህ የት ይሆናል? he broke his leg while he was playing football ይሆናል ማለት ነው። he had broken የምንልበት ሲቹዌሽን ምንድነው?
እዚህ ጋር የሚመጣው ፓስት ሲምፕል ቢሆን ኖሮ ሊመጣ ይችላል። ሂ ብሬክስ አይሆንም፣ ለምን ፕሬዘንት ነው የሚያወራው። ሂ ሃዝ ብሮከን የሚለው ደግሞ ፕሬዘንት ፐርፌክት ነው፣ እሱም አይሆንም። የሚቀርበው ሲጀመር ብሮክ እና ሃድ ብሮከን የሚለው ነው። ሃድ ብሮከን የሚሆንበት ምክንያት ሃድ ብሮከን ሊመጣ የሚችለው ፓስት ፐርፌክት ማለት ነው ከፓስት ከሌላ ፓስት ሲምፕል ጋራ ነው። ስለዚህ መልሳችን ይሆናል ማለት ነው። 24ኛ ደግሞ ባይ ኔክስት ይር አይ ዊል ብላንክ ማይ ማስተርስ ዲግሪ። ባይ ኔክስት ይር በሚቀጥለው ዓመት ምንድነው ማስተርሴን በቃ ሰራለሁ ማለት ነው። እሺ አይ ዊል ኮምፕሊት አይ ዊል ሃቭ ኮምፕሊት አይ አም ኮምፕሊቲንግ። አሁን ባይ ኔክስት ይር እያለ ቀጣይ ዓመት እያለ የቱ መውጣት እንችላለን? ሲምፕሊ ቢ እና ዲን ካለምንም ጥያቄ መውጣት እንችላለን ማለት ነው። ለምን? ስለ ፕሬዘንት እያወሩ ነው። ስለዚህ እኛ ስለ ፊውቸር ጋር ነው ያለነው፣ አይሆንም ማለት ነው። ባይ ኔክስት ይር። ስለዚህ ባይ ኔክስት ይር ኔክስት ይር ምንድነው? ዲድላይን ነው። which is ምንድነው የሚጠይቀን? ፕሬዘንት ፐርፌክት ፊውቸር ፐርፌክት ነው የሚጠይቀን። ዊል ሃቭ ኮምፕሊትድ ይሆናል ማለት ነው። 25ኛ ደግሞ ሺ ኢዝ ዋን ኦፍ ስቱደንትስ who blank always on time። እሷ ከአንዷ ነች ማለት ነው። ከማን ነው? ከተማሪዎቹ who blank always on time። በጣም ምንድነው እዚህ ጋር ኤክስፕረስ ሳደርግላችሁ በእኛ አምጥተን እሷ ከተማሪዎች ውስጥ በጊዜ የሚመጡ ተማሪዎች ናት ማለት ነው። እሷ ከተማሪዎች ውስጥ በጊዜ የምትመጣ ነው። እዚህ ጋር ዋን ኦፍ የሚል ካለ አሁን ወደ የት ነው የምናመጣው? ሳብጀክት ቨርብ አግሪመንት። እንዴት ነው ሳብጀክት ቨርብ አግሪመንት በደንብ ማወቅ ይኖርብናል። ስለዚህ አሁን እዚህ ጋራ ሳብጀክታችን እና ቨርባችን ሺ ኢዝ ዋን ኦፍ ዘ ስቱደንትስ ሁ ካለ ሁ በኋላ የሚመጣው ሙሉ ምን ሊሆን ይገባል? ፕሉራል ቨርብ ሊሆን ይገባል ማለት ነው። ለምን? ሁ ሪፈርስ ቱ ፕሉራል ናውን ሪፈር ስለሚያደርግም ማለት ነው። ስለዚህ ምን ይሆናል መልሳችን? ሺ ኢዝ ዋን ኦፍ ዘ ስቱደንትስ ሁ አር ኦልዌይስ ኦን ታይም። አሁን እዚህ ጋር እንዳይመስል ወደ አማርኛ ትራንስሌት ስናደርገው እኮ አንድ ተማሪ ነው መስል፣ ነገር ግን ሁ ስላለ ብቻ ነው የምናደርገው ማለት ነው። አሁን ሺ ኢዝ ዋን ኦፍ ስቱደንትስ ሌላ ነገር ቢሆን ብናስገባ ምን ይሁን ነበር? ኢዚ ይሁን ነበር ማለት ነው። ነገር ግን እዚህ ጋራ አር ነው የሚሆነው። ከሁ በኋላ ከሆነ ዊችም በኋላ ምን ነው የሚመጣው? አር ነው የሚመጣው ማለት ነው። 26ኛ ደግሞ the teacher made the students blank extra homework። አስተማሪው ተማሪዎቹን ተጨማሪ የቤት ስራ እንዲሰሩ አደረጋቸው ማለት ነው። ስለዚህ ዱ ኤክስትራ ሆምወርክ። ስለዚህ ያው ከሆምወርክ ከምን ጋር እንደሚሄድ እናውቃለን። ዱ ሆምወርክ። ዱ እና ሜክ ልዩነት እንዳላቸው ታውቃላችሁ። እዚህ ሜክ እዚህ ጋር የለም። ያው ሺዝ አሁን እዚህ ጋራ ምን ያወጣ ነው? ዱን ኢንፊኒቲቭ እና ጀረንድ እያመጣብን ነው። ከዛም ውጪ ግን ዱና ሜክን ልዩነት ማወቅ ይኖርባቸውን ማለት ነው በዚሁ። እሺ the teacher made the student። ስለዚህ ሜድ ሁሌ የሚወስደው ቤር ኢንፊኒቲቭ ነው። ስለዚህ ኢንፊኒቲቭም ውስጥ ቤር ነው ማለት ነው። ምንም ባዶ ቱም የሚያወስድ ማለት ነው። ስለዚህ መልሳችን የት ይሆናል? the teacher made the students do extra homework ይሆናል ማለት ነው። አሁን ብዙ ተማሪዎች ቱ ዱ ይላሉ፣ ነገር ግን እሱ አይሆንም ማለት ነው። ቤር ኢንፊኒቲቭ ነው። ከሜድ በኋላ የሚመጣው ምን ሊሆን ይገባል? ቤር ኢንፊኒቲቭ። አሁን እዚህ ጋር የገባበት ምክንያት ይሆናል ማለት ነው። በመሃል ሌላ እንትን ሊገባ ቀጥታ ከቨርቡ በኋላ ኢንፊኒቲቭም ሆነ ጀረንዱም ላይመጣ ይችላል ማለት ነው። በመሃል ምን ልናስከትል እንችላለን? በመሃል ናውን ልናስገባ እንችላለን ማለት ነው። phrases 27ኛ ደግሞ he was seen blank the building just before the explosion። እሱ ምኑን አየው ማለት ነው? ግንባታውን አየው just before the explosion ከፍንዳታው በፊት ማለት ነው። ስለዚህ ምን ማለት ፈልጋል? just ቢውልዱን አይተው እኮ just እንዳየው ነው የፈነዳው ለማለት ፈልጋል። ስለዚህ was seen። አሁን seen እዚህ ጋር ከስሜታችን ከህዋሳታችን ጋር የሚገናኙ ወርዶችን ሲመጡ ምድር መጠቀም ይኖርብናል። to enter he was seen to enter እንላለን ማለት ነው። ስለዚህ he was seen to enter the building just before the explosion። ጀረንድ አንጠቀምም፣ ኢንፊኒቲቭ ነው የምንጠቀመው ማለት ነው። ስለዚህ ሲምፕሊ መልሳችን የት ይሆናል? to enter የሚል ይሆናል ማለት ነው። በተጨማሪ ደግሞ
ፓሲቭ ቮይስን ስለሆነ ቨርብ ፓርቲሲፔሽናችን ቱ ስለሆነች ጀስት አክቲቭ ቮይስ ላይ ቢሆን ምን ይሆን ነበር? they saw him enter the building ይሆናል ማለት ነው። ፓሲቭ ግን he was seen to enter እንላለን ማለት ነው። በደንብ መለየት ይኖርባቸዋል ማለት ነው። አሁን እዚህ ጋር ፓሲቭ ላይ ቢሆን ኖሮ they saw him enter ማለት ነው። አሁን እዚህ ጋር ምንድነው እሱ ነው እየታየ ነበረው እንጂ እሱ እያየ አልነበረም ማለት ነው። እሱ በካሜራ ምናምን ሆነ በሌላ እንትን ሆነ ቢልዲንጉን ስገባ ታይቷል ማለት ነው። ራሱ ቢያደርገው ኖሮ ግን ራሱ ቢያይ ኖሮ ምንድነው እዚህ ጋራ ሲን ከመጣ ግዴታ መጠቀም ይኖርብን ነበር። ቤር ኢንፊኒቲቭ መጠቀም ይኖርብን ነበር። ነገር ግን እዚህ ጋራ አክቲቭ ፓሲቭ ቮይስ ስለሆነ ኢንተር እንጠቀማለን። ቤር ኢንፊኒቲቭ ሳይሆን ኢንፊኒቲቭ ዊዝ ቱ እንጠቀማለን ማለት ነው። እነዚህን መለየት ይኖርባቸዋል። ሂር የምንላቸው የስሜታችን ማየት ማሽተትም ሆነ ጣዕምም ቼክ ማድረግ እነዚህ አይነት ከስሜቶች ህዋሳታችን ጋር የተገናኙ ቨርቦች በቤር ኢንፊኒቲቭ እንገልጻቸዋለን። ፓሲቭ ቮይስ ከሆኑ ግን በምድሮ የምንገልጻቸው ቱ ቤር ኢንፊኒቲቭ ሳይሆን ኢንፊኒቲቭ ቱ ይሆናል ማለት ነው። 28ኛ ደግሞ it is important that he blanked the meeting on time it is important እሱ ኢምፖርታንት ነው ወሳኝ ነው በጊዜ አቴንድ ማድረግ ማለት ነው። እሺ መልሳችን የት ይሆናል? አቴንድ የሚለው ይሆናል። he is important that he attend ይሆናል። እሺ he attends on the he will attend አናውቅም ማለት ነው መቼ እንደሆነ most probably ምንም አይነት የፊውቸር ኢንዲኬሽን ስለሌለ ፓስት መሆኑ ፕሬዘንት መሆኑን እንረዳለን። attended የሚለውም አይሆንም። መልሳችን ኤ ይሆናል ማለት ነው። attends የሚል ይሆናል ማለት ነው። attends የሚለው ስለዚህ እዚህ ጋር ምንድነው ሳብጀክቲቭ ስለሆነ ከሳብጀክቲቭ በኋላዎች አፍተር ኤክስፕሬሽን ላይክ ኢምፖርታንት ዛት የሚል ከሆነ ኔሰሰሪ ዛት ኢሴንሻል ዛት የሚሆን ከሆነ attends አንጠቀም ማለት ነው። ዊዝ አሁን እዚህ ጋራ እዚህ ብናየው እኮ እዚህ ጋራ ኢት የሚለው ሲንጉላር ቨርብ ነው። ሰርድ ፐርሰናል ሲንጉላር ነው ኦር ሰርድ ፐርሰናል ሲንጉላር ነው። ነገር ግን አቴንድ የተጠቀም ነው። ለምን? ምክንያቱም ምንድነው ሳብጀክቲቭ የሚመጣ ከሆነ ግዴታ መጠቀም ይኖርብናል። አቴንድ የሚለውን መጠቀም ይኖርብናል ማለት ነው። 29ኛ ደግሞ she was never visited ላሊበላ እሷ ላሊበላ በፍጹም ቪዚት አድርገት አታውቅም ማለት ነው። እሺ ሃዝ አሁን ታኩዌሽን ነው። ታኩዌሽን ላይ በራሱ ፎርም ነው የምልዝለት። ስለዚህ ሃዝ ነው እዚህ ጋር ኦግዚለሪ ቨርባችን። ስለዚህ ዳዝ አይሆንም ዳዝንትም አይሆንም ማለት ነው። ከዛን ደግሞ ሃዝ ኔቨር ማለት ነው ላሊበላን ጎብኝታ አታውቅም ማለት ነው። ሃዝ ኔቨር ኔጌቲቭ አይነት ኤክስፕሬሽን አለው። ስለዚህ ኔጌቲቭ ኤክስፕሬሽን እንደምናውቀው ታኩዌሽን ላይ ፖዚቲቭ ኤክስፕሬሽን በኔጌቲቭ ነው መልሰው። ስለዚህ እዚህ ጋር ኔጌቲቭ ኤክስፕሬሽን ነው። ስለዚህ ሃዝ ሺ እንላለን ማለት ነው። አሁን ኤክስፕሬሽኑ በቀላሉ ምንድነው? ሺ ሃዝንት ቪዚትድ ላሊበላ ሃዝ ሺ ነው። ሃዝ ኔቨር ማለት ሃዝንት እንደማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 30ኛ ደግሞ ብላንክ ሂስ ሄልፕ we would not have completed the project ካለሱ ገዛ ፕሮጀክቱን አንጨርሰውም ነበር ማለት ነው። ስለዚህ መልሳችን ምንድነው? ዊዛውት ይሆናል ማለት ነው። ዊዛውት ሚንስ if not for his help የሱ ገዛ ባይኖር ኖሮ ይሆን ነበር። if እና also አይሆን ማለት ነው። if his help የሱ ሄልፕ ቢሆን ኖሮ ማለት ነው። አሁን እዚህ ጋር if not የሚለው ነው ፈልገው እኛ ifን ሳይሆን if not ነው ፈልገው። also ደግሞ ምንድነው ያሳየን? ሶ ኮንትራክሽን ነው ያሳየን። unless his help ደግሞ አይሆንም ማለት ነው። unless his help አይሆንም ከዚህ ከጣዩ ጋራ አይሄድም ማለት ነው። 31ኛ ደግሞ the coffee is blank hot for me to drink right now ቡናው ለኔ ሞቃት ነው መጠጣት አልችልም በጣም ያቃጥላል ማለት ነው። ስለዚህ መልሳችን የት ይሆናል? ከኮፊ ጋር የሚሄደው በደንብ ማየት ይኖርብናል። ስለዚህ መልሳችን የት ይሆናል? ቱ ይሆናል ማለት ነው። ቱ ፕላስ አድጀክቲቭ እናስገባለን። ከዛን ደግሞ ቱ ኢንፊኒቲቭ እናስገባለን ማለት ነው። the coffee is too hot for me to drink የሚል ይሆናል። 32ኛ ደግሞ they have been living in Addis blank over 20 years እነሱ በአዲስ አበባ ውስጥ እዚህ ጋር ፕሬዘንት ኮንቲኒዩስ ቴንስ አለ። ስለዚህ ፕሬዘንት ኮንቲኒዩስ
ቴንስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ አለ። ዲዩሪንግ ፍሮም የሚሉትን አንጠቀምም ማለት ነው። ዲዩሪንግ እነዚህ አይሄዱም ማለት ነው። ከምን ጋራ ከፐርፌክት ኮንቲኒየስ ቴንስ ጋራ ከነጭራሹ አይሄዱም ማለት ነው። ስለዚህ መልሳችን የት ይሆናል? 4 ኦቨር 20 years ይሆናል ማለት ነው። እዚህ ጋር አሁን ሲንስ የምንል ከሆነ ስፔሲፊክ ይር ያስፈልገናል። ኦቨር 20 years እነዚህ በግልጽ የሚገለጹ ከሆነ ግን አሁን 20 years ማለት ነው በዚህ ከገለጽ ነው 2006 ማለት ነው። 2006 ቢሆን ኖሮ ሲንስ እናስገባ ነበር። ኦቨር 20 years ስላለ ግን 4 እናስገባለን ማለት ነው። ሲንስ መነሻ ጊዜ ለመጥቀስ ነው። 4 ግን አጠቃላይ እስካሁን ላሉ ዱሬሽንን ለመግለጽ እንጠቀምበታለን። 33ኛ ደግሞ he worked hard blank she passed the entrance exam. he worked hard እሱ በደንብ ጠንክሮ ሰራ and he passed the entrance exam. and blank she passed the entrance however እንልቻለን therefore moreover nevertheless አሁን እዚህ ጋራ ኮንጀንክቲቭ አድቨርቦች እናያለን። ስለዚህ እነዚህን እንዴት ነው የምንጠቀማቸው? however እንደነገርኳችሁ ለኮንትራክሽን ነው የምንጠቀመው። ስለዚህ አይሆንም። እዚህ ጋር ስርዓተ ነጥቡን እንደተመለከታችሁ ከሆነ ስርዓተ ነጥቡ howeverን ያስገባል፣ ግን ሎጂካሊ አይገባም ማለት ነው። እሺ መልሳችን የት ይሆናል? therefore ይሆናል ማለት ነው። moreover neverthelessም ከhowever ጋራ ተቀራራቢ ፍቺ ያላቸው። ስለዚህ መልሳችን therefore ይሆናል ማለት ነው። therefore ስርዓተ ነጥቡን በደንብ ተመልከቱ። እዚህ ጋር ሴሚኮሎን እዛ ጋር ኮማ አለ። እሺ 34ኛ ደግሞ either the manager or his assistants blank responsible for the error. ማናጀሩም ሆነ የማናጀሩ አጋዦችም ሆኑ ለኤረሩ ለችግሩ ተጠያቂነት ኃላፊነት አይወስዱም ማለት ነው። ስለዚህ መልሳችን የት ይሆናል? አር ይሆናል ማለት ነው። ለምንድን ነው አር የሚሆነው? ይሄ ሳብጀክት ቨርብ አግሪመንት ነው። ኢዘር ኦር የሚመጣ ከሆነ ኦር ኒዘር ኖር የሚመጣ ከሆነ ኒቨርዘለስ ኦር ኖት ኦንሊ በት ኦልሶ የሚመጡ ከሆነ ሰከንድ ምንድን ነው የምናየው? ሰከንድ ሳብጀክት ነው የምናየው። ሰከንዳችን አሲስታንስስ ይላል። ስለዚህ አሲስታንስ መጨረሻ ላይ ኤስ አለው which is plural ነው። ስለዚህ plural verb ይፈልጋል። እሺ ስለዚህ መልሳችን አር ይሆናል ማለት ነው። ወዝ ማይሆንበት ዌር ሲጀመር የለም። ዌር ቢሆን ያጠራጥር ነበር፣ እሱ የለም መልሳችን። ስለዚህ ቢ ይሆናል። 35ኛ ደግሞ no sooner blank the someone knocked at the door. no sooner ብዙ አራቀም ነው። እነዚህ አይነት ኤክስፕሬሽኖች ምንድናቸው? ጀስት ኢንቨርዥን ናቸው ማለት ነው። ኢንቨርዥን ብዙ ጊዜ የቃሉን ሙሉ ይቀይርብናል ማለት ነው። ስለዚህ ይሄን ነገር በደንብ ማወቅ ይኖርብናል። ኖ ሱነር ብሎ ይመጣ ከሆነ የሴንቴንሱ ስትራክቸር ይቀየራል ማለት ነው። አሁን እዚህ ጋራ እንደምታዩት ኤሌ ምንድነው? had I answered ኖ ሱነር ስንል ብዙ ሳይቆይ አይነት ነው ማለት ብዙ ሳይቆይ ምንድነው? ዘፖን ዘን someone knocked the door ብዙ ሳይቆይ ምን አርግቼ ስልክ አንስቼ ብዙ ሳይቆይ የሆነ ሰው በሩን አንኳኳ። እሺ had I answered I had answered did I answered አኔቱ ጋር የት ይሆናል? እዚህ ጋራ ምን አለን? አሁን ዲድ እና ሃድን ነው መጀመሪያ ላይ ሊመጡ የሚችሉት። ለምን? ኢንቨርዥን ስለሆነ ማለት ነው። እነዚህ ሁለቱ ሊመጡ አይችሉም ማለት ነው። ነገር ግን ምን ማወቅ ይኖርብናል እዚህ ጋራ? እሺ someone knocked the door ስላለ ምንድነው ቅድመ ተከተል እያሳየን ነው ማለት ነው። መጀመሪያ ላይ happen ያደርጋል፣ ቀጣይ ላይ happen ያደርጋል ማለት ነው። እሺ ብዙም ሳይቆይ እኔ ስልኩን አንስቼ ብዙ ሳይቆይ የሆነ ሰው ደወለ ማለት ነው። የሆነ ሰው በሩን አንኳኳ። በሩ ማንኳኳቱ ቀጣይ ላይ መጣ። እኔ ደግሞ ፎኑን ማንሳቱ አንድ መጀመሪያ መጣ። ከዛን ደግሞ ፎኑን አነሳውና ሳስቀምጠው የሆነ ሰው አንኳኳ ማለት ነው። ኤክስፕሬሽኑን ተረድታችኋል ብዬ አስባለሁ። ስለዚህ ምንድነው had I answered ይሆናል ማለት ነው። ስለዚህ 35ኛ ምን ይሆናል? ኤ ይሆናል ማለት ነው። አይ ሆፕ ተረድታችኋል ብዬ አስባለሁ እንደዚህ አይነት ኤክስፕሬሽኖችን። እሺ 36ኛ ደግሞ I wish I blank more time to prepare for the exam. I wish እመኛለሁ ማለት ነው በቂ ታይም ትኖረኝ ለፈተናው ብዘጋጅ። I wish I had more times to prepare for the exam ይሆናል ማለት ነው። ስለዚህ ሪግሬት ብዙ ጊዜ ፓስት ላይ ሃፕን ስለሚያደርግ ስለ ፓስት ነው። ፊቸር ላይ ሪግሬት ልናደርግ አንችልም።
ፊውቸር ላይ ልንቆጭ አንችልም ማለት ነው። ስለዚህ መልሳችን የት ይሆናል? had ይሆናል ማለት ነው። which for present regret uses past simple እንጠቀማለን። ምንድነው ለpresent regret ፓስትን እንጠቀማለን ማለት ነው። 37ኛ ደግሞ she is very good blank solving complex problems። እሺ እሷ በጣም ጥሩ ናት ምንድነው ፕሮብሌሞችን ሶልቭ ማድረግ ላይ ማለት ነው። ስለዚህ መልሳችን የት ይሆናል? ጉድ አት ይሆናል ነው። she is very good at ይሄ ምንድነው ዲፔንደንት ፕሪፖዚሽን የምንለው ማለት ነው። ጉድ አት ሁሌ ጉዳት ነው። she is good at maths yes good at chemistry biology ብለን ሌሎችን ማስገባት እንችላለን። ስለዚህ ጉድ ኢን አንልም። በደንብ ያዙልኝ። እሺ 38ኛ ደግሞ the report blank by the assistants yesterday morning ሪፖርቱ በአሲስተንቶች ተጻፈ ማለት ነው። ትናንትና ጠዋት። እዚህ ጋር ምንድነው ሪፖርቱን የተጻፈው ስለዚህ ሪፖርቱን የተጻፈው which is passive voice። ስለዚህ passive voices ምንድነው የምንጠቀመው? passive voiceን መደንብ በቂ ይኖርብናል ማለት ነው። the report written by the assistant yesterday morning ስለዚህ yesterday morning የተጻፈው ስለዚህ የቱን እንጠቀማለን? she is written ማለት እንችላለን። ፕሬዘንት ጋር ሄዶ is written የሚለው አይሆንም ማለት ነው። the report wrote ማለት እንችላለን። ሪፖርቱ ጽፏል። ሪፖርቱ ራሱን ይጽፋል መጻፍ አይችልም ማለት ነው። ዲል ያለ ደግሞ the report has been written has የሚሄደው ከፕሬዘንት ጋራ ነው። ከፓስት ጋር ቢሆን had ይሆን ነበር። እሱም ሌላ ነገር እንፈልግበት ነበር። እሱም አይሆንም። ስለዚህ መልሳችን ቢ ይሆናል። the report was written ሪፖርቱ ተጽፎ ነበር ማለት ነው። ተጽፏል ማለት ነው። እዚህ ሲንገለብጠው ወደ እንትን yesterday morning someone read or someone wrote the report ማለት እንችላለን ማለት ነው። ወደዛ ስንገለብጠው 39ኛ ደግሞ they will start the meeting blank all member arrive እነሱ ሚቲንጉን ይጀምራሉ ምንድነው ሁሉም ሰዎች ከደረሱ ማለት ነው። አሁን እዚህ ጋር ምንድነው እነዚህ አይነት ኮንጀንክሽኖች አሉ። unless ይሄናል they will start the meeting unless all members arrive አይሆንም። unless ማለት ካልመጡ ማለት ነው። unless if ማለት ነው። if all members arrive አይሄድም ማለት ነው። as soon as የሚለው በአፋጣኙ ማለት ነው እንደደረሱት ማለት ነው። ስለዚህ እንደዚህ አይነት ፊቻ አለው። ስለዚህ መልሳችን የት ይሆናል? as soon as ይሆናል ማለት ነው። ልክ እንደ ማለት ነው። ልክ እንደመጡ እንጀምራለን ማለት ነው። 40ኛና ለመጨረሻው ጥያቄ ለዛሬ ቪዲዮአችን you are supposed blank your homework before class ትጠበቃለህ ማለት supposed የምንለው የመጠበቅ አይነት እንትን ነው ተብሎ ይታሰባል። or suppose ማድረግ ነው። ስለዚህ መልሳችን የት ይሆናል? ቢ ይሆናል ማለት ነው። you are supposed to do your homework before class doing your homework before class to do አሁን ብዙ ጊዜ ጀረንድ እና ኢንፊኒቲቭ የምትለዩበት ዋነኛው በጣም ወሳኙ ነገር ሆምወርኩን የሚሰራው ቢፎር ከክላስ በፊት መሰራት ማለት ነው። ፓስት አክሽን ላይ ብዙ ጊዜ ሪፒት የሚያደርግ ከሆነ ያለፈ ነገር ሪግሬት የሚያደርግ ጋር የሚያያዝ ከሆነ እንደነገርኳችሁ ፍሬዛል ቨርብ የሚያካትት ከሆነ ምንድነው የሆነው? ጀረንድ ነው የሆነው። ኢንፊኒቲቭ ግን ወደ ፊውቸር ላይ ፕላን ማድረግ ከፊውቸር ጋር የተያያዘ ነገር የሚሆን ከሆነ ሰፖዝ እዚህ ጋራ ይታሰባል። ማሰብም ከሆነ አንተ ሰርተ እንድትመጣ ይታሰባል ማለት ነው። ስለዚህ ቱ ዱ የሚለው ይሆናል ማለት ነው። እና ለዛሬ ቪዲዮአችን ያየናቸው እነዚህን ይሆናሉ። በቀጣይ ደግሞ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ያልገባችሁ ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ። ስለዚህ የዛሬ ቪዲዮአችን ያዘጋጁታላችሁ ይሄን ይመስላል እና ሀሳብ አስተያየት ካላችሁም ኮሜንት ላይ ድሮፕ አድርጉልኝ። ያልገባችሁም ጥያቄ ካለ በዛው ኮሜንት ላይ ድሮፕ አድርጉልኝ። ግራ ያገባችሁም ካለ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ